አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ርዕሰ ጉዳዮችን እናስቀድም። በጎዛመን ወረዳ የአባይ ብርጌድ አዛዥን ጨምሮ በርካታ የጥፋት ኃይሎች መደምሰሳቸው ተገለጸ። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ በታጣቂ ቡድኖች ላይ የተቀናጀ እርምጃ ተወስዷል። ዝርዝር ዘገባን ይዘናል። ህገወጡ የህወሓት ቡድን ከዚህ ቀደም የነበረውን የውስጥ ደጀን ሙሉ በሙሉ አጥቷል ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገለጹ። ከውጭ የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ተናገሩ። ቀደም ብለን ባስደመጥናችሁ አበይት ርዕሰ ጉዳዮቻችን የዛሬ ዕለት አርብ ቀን መረጃዎቻችንን ጀምረናል። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በጎዛመን ወረዳ የአባይ ብርጌድ አዛዥን ጨምሮ በርካታ የጥፋት ኃይሎች መደምሰሳቸው ተገለጸ። በአማራ ክልል ምስራቅ ጎጃም ዞን ጎዛመን ወረዳ ልዩ ስሙ የየቦቅላ በተባለ አካባቢ የጎዛመን ወረዳ ጥምር ጦር ባካሄደው የተቀናጀ ወታደራዊ ኦፕሬሽን የአባይ ብርጌድ ተብሎ የሚጠራውን የጦር ክፍል አዛዥን ጨምሮ በርካታ የጠላት ኃይል አባላት መደምሰሳቸው ተገልጿል። ከስፍራው የተገኘው መረጃ እንደሚያመለክተው ከሆነ በጥምር ጦሩ የተወሰደውን የድንገተኛና ስልታዊ ጥቃትን ተከትሎ ከፍተኛ ወታደራዊ ኪሳራ ደርሷል። በዚህ መሰረትም በዚህ ኦፕሬሽን የአባይ ብርጌድ አዛዥ የነበረው ደስቴ ዘውዱ ከነግብረ አበሮቹ ሙሉ በሙሉ መደምሰሱ ተረጋግጧል። በየቦቅላ ውጊያ ላይ ከ30 በላይ የሚሆኑት የጠላት ኃይል አባላት መገደላቸውም ነው የተገለጸው። በርካታ ቁጥር ያላቸው ታጣቂዎችም ላይ ከፍተኛ የአካል ጉዳት ደርሷል። ይህ በጥምር ጦር የተወሰደው እርምጃ በጠላት ወገን ላይ ከፍተኛ የደህንነትና የመዋቅር መፈራረስ እያስከተለ ሲሆን የአካባቢውን ሰላምና ጸጥታ ለማስከበር እየተደረገ ባለው እንቅስቃሴ ላይ ትልቅ ስኬት እንደሆነም ተጠቅሷል። ጥምር ጦሩ አካባቢውን ሙሉ በሙሉ ለመቆጣጠር ቀሪ የጠላት ኃይሎችን ለማጽዳት ኦፕሬሽኑን አጠናክሮ መቀጠሉም ነው የተገለጸው። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ በታጣቂ ቡድኖች ላይ የተቀናጀ እርምጃ ተወሰደ። ዝርዝሩን ይዘናል። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ በሚንቀሳቀሰው ታጣቂ ቡድን ላይ የመንግስት የጥምር ጦር ባካሄደው ድንገተኛና የተቀናጀ ወታደራዊ ኦፕሬሽን ከፍተኛ ድል መመዝገቡ ተሰምቷል። የመንግስት የጥምር ጦር ኃይል ከጨዋሂት ተነስተው በምዕራብ ደንቢያ ወረዳ ወደሚገኘው የታጣቂዎቹ ይዞታ በመወርወር ፈጣንና ስልታዊ ጥቃትን ሰንዝረዋል። ኦፕሬሽኑ የታጣቂ ቡድኑን እንቅስቃሴ ሙሉ በሙሉ በሚያሰናክል እቅዳቸውን በሚያከሽፍ መልኩ በተሳካ ሁኔታ መጠናቀቁን ገልጿል። በተደረገው ወታደራዊ እርምጃ በታጣቂ ቡድኑ ላይ የደረሰው የሰው ኃይል ጉዳትም 3 የቡድኑ አባላት ወዲያውኑ ሲደመሰሱ 2 የቡድኑ አባላት በቁጥጥር ስር ውለዋል። ጥምር ጦሩ ከታጣቂዎቹ እጅ ያስጣላቸውና ማርኳቸው የተባሉ የጦር መሳሪያዎችም 4 የክላሽንኮቭ ጠመንጃዎች፣ 6 የጠመንጃ ካዝናዎች፣ 4 የእጅ ቦምቦች፣ በርካታ ቁጥር ያላቸው ልዩ ልዩ ተተኳሽ ጥይቶችና የጦር መሳሪያ ቁሳቁሶች ናቸው። ይህ የተወሰደው እርምጃ በአካባቢ ላይ አንጻራዊ ሰላምና መረጋጋትን ለመፍጠር ትልቅ አስተዋጽኦ እንዳለው የተገለጸ ሲሆን ጥምር ጦሩ አካባቢውን የበለጠ አስተማማኝ ለማድረግና የተቀሩትን የታጣቂ ኃይሎችን ለመደምሰስ ክትትሉን አጠናክሮ መቀጠሉ ተመላክቷል።
ህገወጡ የህወሓት ቡድን ከዚህ ቀደም የነበረውን የውስጥ ደጀን ሙሉ በሙሉ አጥቷል ሲሉ የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም ገለጹ። ተጨማሪውን እንደሚከተለው እንመልከት። ወይዘሮ ኬሪያ ኢብራሂም ከጋዜጣ ፕላስ ፖድካስት ጋር በነበራቸው ቆይታ እንደገለጹት የህወሓት ቡድን በአሁኑ ወቅት የክልሉን ሀብት በመዝረፍ ወደ ድንበር አካባቢዎች በማሸሽ የጥፋት መረቡን ለመቀበል እቅድን ይዟል። ቡድኑ የትግራይን ህዝብ የጀርባ አጥንትና ደጀን አድርጎ ሲጠቀምበት የነበረው ዘመን ማብቃቱን ገልጸው በተለይም የትግራይ እናቶች፣ ወጣቶችና መላው ህዝብ በቡድኑ ላይ በመነሳታቸው ምንም አይነት ደጀን የለውም ብለዋል። የህወሓት ቡድን አመራሮችም በክልሉ ውስጥ መቆየት እንደማይችሉ በማመን ወደ ድንበር አካባቢዎች የመሸሽ ስልት እንዲቀንሱ አስገድደዋቸዋል። በዚህም የክልሉን ማዕድንና ንብረትን በመዝረፍ ወደ ድንበር ለማሻሽ እየሰሩ ናቸው ብለዋል። ይህ የሀብት ዘረፋ ዓላማውን በክልሉ ውስጥ መቆየት ካልቻሉ ወደ ሱዳን ወይንም ኤርትራ ድንበር በማሻገር የራሳቸውን የክህደት መረብን ለማራዘም የሚያስችል የፋይናንስ አቅም ለመፍጠር መሆኑንም ነው ያብራሩት። ቡድኑ በክልሉ ውስጥ ያለውን የህዝብ ተቃውሞ መቋቋም ሲያቅተው አቅጣጫውን ወደ ሱዳንና ኤርትራ ድንበር በማዞር የራሱን የክህደት መረብን ለመዘርጋት መሞከሩ በድንበር አካባቢዎች ላይ አዲስ የጸጥታ ስጋት እንዲፈጠር አድርጓቸዋል። ቡድኑ ወጣቶችን በአፈሳ መልክ ሰብስቦ በዶላር እየሸጠ መሆኑን ጠቅሰውም ይህም በዘመናችን የማይታሰብ የጭካኔ ተግባር መሆኑን ተናግረዋል። የትግራይ ህዝብ የህገ ወጡን ቡድን ተግባርን በየአካባቢው ተደራጅቶ የመቃወም እንቅስቃሴ ለክልሉ ዘላቂ ሰላምና ለጦርነት ማብቂያ ትልቅ ተስፋ መሆኑን ገልጸዋል። የዓለም አቀፉ ማህበረሰብም የቡድኑን ተግባር መኮንኑን የህወሓትን የውጭ ደጀን እያሳጣው መሆኑን ነው ያስረዱት። የኢትዮጵያ የዲጂታል መሰረተ ልማት ኢንቨስትመንት የዜጎችንና የቁልፍ መሰረተ ልማት ተቋማትን ደህንነትን መጠበቅ የሚያስችል አቅም መፍጠሩን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ዓለም አቀፉ የፓርላማ የመረጃ ደህንነት ፎረም ከዛሬ ሐምሌ 3 ቀን 2018 ዓ.ም ጀምሮ ለ2 ቀናት የሚቆይ ስብሰባውን በአዲስ አበባ በህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ ማካሄድ ጀምሯል። ተጨማሪ አለ። በመድረኩ የሰው ሰራሽ አስተውሎት አጠቃቀም፣ የሳይበር ደህንነት፣ ቁልፍ መሰረተ ልማቶች ጥበቃ፣ ህገወጥ የሰዎች ዝውውርና መሰል ዓለም አቀፍ አሳሳቢ ጉዳዮች ላይ በስፋት ይመከራል ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በዚህ ጊዜ እንዳሉት ኢትዮጵያ የደህንነት ፈተናዎችን በአፋጣኝ ምላሽ የሚሰጥና በአጋርነት መርህ ላይ ተመሰረተ በርካታ ስኬታማ ተግባራትን እያከናወነች ነው። በዚህም ቀጠናዊ ጠንካራ የትብብር ማዕቀፎችን በመዘርጋት ህገወጥ የሰዎች ዝውውርና ሰዎች መነገድ ወንጀልን ለመከላከል እየሰራች መሆኗን ገልጸዋል። ቀጠናዊ ሰላምና ደህንነትን በማስጠበቅ የሽብር ቡድኖችን እንቅስቃሴ ከማክሸፍ ባለፈ ልማትን በማፋጠን ድህነትና ስራ አጥነትን በጋራ ለመቀነስ አስደናቂ ውጤቶች እየተመዘገቡ መሆናቸውንም አንስተዋል። የኢትዮጵያ የዲጂታል ኢንቨስትመንት የሰው ሰራሽ አስተውሎት መሰረተ ልማትና ሳይበር ደህንነት አቅምን በማጎልበት የዜጎችንና ቁልፍ ብሔራዊ ተቋማትን ለመጠበቅ በትኩረት እየተሰራ ነው ያሉት። ኢትዮጵያ ያካሄደችው 7ኛው ጠቅላላ ምርጫ አካታች፣ ነጻና ፍትሃዊ እንዲሁም ለህገ መንግስታዊ አስተዳደርና ለህግ የበላይነት ያላትን ቁርጠኝነት ያሳየ መሆኑን ገልጸዋል። በኢትዮጵያ የአሜሪካ አምባሳደር ኤቪን ማሲንጋ በበኩላቸው በአሁኑ ወቅት ዓለም እያጋጠሟት ያሉ ስጋቶች ውስብስብና በፍጥነት የሚቀያየሩ መሆናቸውን ተናግረዋል። መንግስታትም የሳይበር ወንጀሎችን ለመከላከል የመረጃ ልውውጥና ህጋዊ ማዕቀፎችን በማጣጣም ትብብራቸውን ማሳደግ እንዳለባቸው ገልጸዋል። የኢትዮጵያና አሜሪካ የጤና ዘርፍ አጋርነት ውጤታማ ተግባራትን እያከናወኑ ነው ያሉት አምባሳደሩ ህገወጥ የሰዎች ዝውውርን ለመከላከልም በትብብር እየተሰራ ነው ያሉት። በፎረሙ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ፣ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የፓርላማ መረጃና ደህንነት ፎረም መስራች ሮበርት ፒቴንገር፣ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የተለያዩ ሀገራት የፓርላማ አባላት እየተሳተፉ ይገኛሉ። ዛሬ በራስ ደስታ ዳምጠው ሆስፒታል ውስጥ ለታካሚዎች ዘመኑን የዋጀ የሕክምና አገልግሎት የሚሰጥ አዲስ የላቀ የሕክምና ማዕከል ገንብተው ለአገልግሎት ክፍት ማድረጋቸውን ከንቲባ አዳነች አቤቤ ገለጹ። ነባሩ ሆስፒታል በጣም በማርጀቱ ለታካሚዎች የማይመች መጨናነቅ የነበሩት ኋላ ቀር የሕክምና መሳሪያዎች ለታካሚዎች ብቻ ሳይሆን ለባለሙያዎችም አገልግሎት ለመስጠት ጥራቱን ያልጠበቀና ምቹ ያልሆነ ነበር። ይህንን አስከፊ ሁኔታ ታሪክ በማድረግ እጅግ ንጹህ ውብ የሆነ
ባለ 7 ወለል ህንፃ ገንብተን በይዘቱ የሕክምና አገልግሎቶችን እጅጉን የሚያሻሽል የዘመኑ ቴክኖሎጂ የተሟሉለት ሲሆንም በነባሩ ህንፃ ይሰጥ የነበረውን አገልግሎት በጥፍ የሚያሳድግ ማዕከል ነው። በአዲስ የላቀ ሕክምና ማዕከል የ2026 ምርቶች የሆኑ ኤአይ የሚጠቀሙ ዲጂታል ኤምአርአይ፣ ሲቲ ስካን፣ የአልትራሳውንድ፣ ተንቀሳቃሽ ኤክስሬ፣ በሰዓት 30,000 ሊትር የሚያመርት ኦክሲጅን ማምረት እንዲሁም ቀድሞ የነበረውን የአስተኝቶ ሕክምና አልጋ ከ147 ወደ 360 አድጓል። የኦፕሬሽን ክፍልንም ከ3 ወደ 7 የጽኑ ሕክምና ክፍልን ወደ 19 አድጓል ነው ያሉት። በበጀት ዓመቱ የንግዱን ዘርፍ በማዘመንና በዲጂታል ቴክኖሎጂ በማገዝ ውጤታማ ተግባራት መከናወናቸውን የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ የተደራጀ የዲጂታል አገልግሎት ለዘመናዊ የንግድ አገልግሎት በሚል መሪ ሀሳብ የሴክተር ጉባኤውን በሐዋሳ ከተማ እያካሄደ ነው። ተጨማሪ አለ። በመድረኩ መልእክት ያስተላለፉት ሚኒስትሩ ዶክተር ካሳሁን ጎፌ በበጀት ዓመቱ የንግድ ዘርፉን ከማዘመን በተጨማሪ ዲጂታል አገልግሎቶችን በማጠናከር ውጤታማ ተግባራት ተከናውነዋል። በተለይ የተገልጋዩን ጊዜና ጉልበትን የሚቆጥቡ አገልግሎቶች ተደራሽ ለማድረግ የተደረጉ ጥረቶች ስኬታማ መሆናቸውን ጠቅሰው በዚህም ከ3.4 ሚሊዮን በላይ የንግድ ፍቃድና መሰል አገልግሎቶችን በኦንላይን በመፈጸም የንግዱ ማህበረሰብ የአገልግሎት እርካታ 96 በመቶ ማድረስ ተችሏል። የንግድ ፍቃድና የገበያ ቁጥጥርን በማጠናከር የህብረተሰቡን ተጠቃሚነት ማረጋገጥ ያስቻሉ ውጤታማ ተግባራት መከናወናቸውን አመልክተዋል። በበጀት ዓመቱ 805 ተጨማሪ የቅዳሜ እንዲሁም እሁድ ገበያዎች መከፈታቸውን የገለጹት ሚኒስትሩ በእነዚህ በተመጣጣኝ ዋጋ ምርቶችን ለማህበረሰቡ በቀጥታ ማቅረብ በመቻሉ ገበያው እየተረጋጋ መምጣቱን አንስተዋል። በበጀት ዓመቱ ወደ ውጭ ከተላኩ የተለያዩ ምርቶች ከ11 ቢሊዮን ዶላር በላይ ገቢ መገኘቱን አውስተዋል። መንግስት የተከተለውን የፖሊሲ አማራጭ ለዘርፉ ስኬታማነት ጉልህ ድርሻ ማበረከቱን ጠቅሰው በተለይ የብዝሃ ኢኮኖሚ ዘርፍ አቅጣጫ የኢኮኖሚ መሰረትን በማስፋት ተጨባጭ ውጤትን እያስገኘ መሆኑን ተናግረዋል። የቁም እንስሳት ምርትን ወደ ውጭ በመላክ የሚገኘውን የውጭ ምንዛሬ ለማሳደግ ትኩረት እንደተሰጠና ለዚህም ከ10 በላይ የቁም እንስሳት የሽያጭ ማዕከላት መገንባታቸውን ጠቁመዋል። በሀገሪቱ እየታየ ያለው ለውጥና እድገት የኢትዮጵያን በዓለም ደረጃ የመደራደር አቅም እንዲጨምር ማድረጉን ጠቅሰውም የተመዘገበው ውጤት ይበልጥ አጠናክሮን ማስቀጠል ዘመኑን የዋጀና በቴክኖሎጂ የታገዘ አገልግሎት ለማጠናከር ይሰራል ብለዋል። በሴክተር ጉባኤው ሚኒስትር ዴኤታዎች፣ የሁሉም ክልሎች የዘርፉ የቢሮ ኃላፊዎችና ባለድርሻ አካላት በመሳተፍ ላይ ናቸው። መሶብ የአንድ ማዕከል አገልግሎት ጊዜና ገንዘብን ከመቆጠብ ባለፈ ቀልጣፋ የመንግስት አገልግሎት እንድናገኝ አስችሎናል ሲሉ ተጠቃሚዎች ተናገሩ። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በመላው ሀገሪቱ ተግባራዊ የተደረገው መሶብ የአንድ ማዕከል አገልግሎት በአጭር ጊዜ ውስጥ ትልቅ ስኬት ተመዝግቦበታል። የተበታተኑ የመንግስት አገልግሎቶችን በአንድ ማዕከል ለዜጎች የዲጂታል አገልግሎት የሚሰጥበት ዘመናዊ አሰራር ሲሆን ጊዜንና ወጪን ከመቆጠብ ባለፈ ለመልካም አስተዳደር ችግር ሁነኛ መፍትሄ ሆኗል። በማዕከላዊ ኢትዮጵያ ክልል በአጭር ጊዜ ውስጥ የተለያዩ ከተሞች 7 መሶብ የአንድ ማዕከል ተከፍተው አገልግሎት በመስጠት ላይ ሲሆኑ የኢትዮጵያ ዜና አገልግሎት በወልቂጤ ከተማ ሲገለገሉ ያገኛቸውን ደንበኞችን አነጋግሯል። በማዕከሉ የዲጂታል ፋይዳ ለማውጣት እንዲሁም የፖስታ አገልግሎት ሲጠቀሙ የተገኙት ወይዘሮ ብርዝነሽ በማዕከሉ በፍጥነት ጉዳያቸውን ፈጽመው መጨረሻቸውን ተናግረዋል። ለንግድ ፍቃድ እድሳት አገልግሎት የመጡት አቶ ሀብታሙ እሸቴ በበኩላቸው በማዕከሉ እየተሰጠ ያለው አገልግሎት ለመልካም አስተዳደር ችግር ሁነኛ መፍትሄ ሆኖ ያስገኘ መሆኑን ገልጸዋል። የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የገጠር ትራንስፎርሜሽንን እያፋጠነ እንደሚገኝ የከተማ እንዲሁም መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። የከተማና መሰረተ ልማት ሚኒስትር የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የፌዴራል ስትሪንግ ኮሚቴ ዓመታዊ ጉባኤውን በቢሾፍቱ ከተማ እያካሄደ ይገኛል። በጉባኤው የከተማ እንዲሁም መሰረተ ልማት ሚኒስትር እንዲሁም የኮሚቴው ሰብሳቢ የሆኑት ጫልቱ ሰኔ እንደገለጹት ፕሮግራሙ በገጠር የመንገድ መሰረተ ልማትን በማስፋፋት የኢኮኖሚ እድገትን በማፋጠንና የገጠር ትራንስፎርሜሽንን በማሳካት በኩል ከፍተኛ አስተዋጽኦን እያበረከተ ነው።
በተለይም ከዚህ ቀደም መንገድ በሌላቸው አካባቢዎች የመሰረተ ልማት ተደራሽነት ማረጋገጥ መቻሉ ነው ሚኒስትሯ የገለጹት። ይህ ህብረተሰቡን የልማቱ ቀጥተኛ ተጠቃሚ እንዲሆንና ምርቱን በቀላል ወደ ገበያ ማቅረብ እንዲችል እያስቻለ እንደሚገኝም አስታውቀዋል። አክለውም ይህ አይነቱ የመሰረተ ልማት ዝርጋታ ምርትና ምርታማነትን በማሳደግ በኩል የሚኖረው ሚና ከፍተኛ በመሆኑ ሀገራዊ በምግብ ራስን የመቻል ግብን ለማረጋገጥ በእጅጉ ያግዛል ብለዋል። ወደ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለታርብ ወደ እናንተ እንዲደርሱ የተዘጋጁትን የቀን መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው አለፍን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የኡጋንዳ ጠበቆች ማህበር ዳኞችን ከቅኝ ግዛት በተወረሰ ስያሜ እንዳይጠሩ ለጠበቆች ያስተላለፈውን ትዕዛዝ የሀገሪቱ ዳኞች ተቃወሙ። የቅኝ ግዛት አጠራር የሆኑትን ጌታዬ ወይንም እመቤቴ ጠበቆች እንዳይጠቀሙ ማህበሩ ቢያሳስብም ዳኞች ግን በውሳኔው ደስተኛ አልሆኑም። የጠበቆች ማህበር እንዳለው እነዚህ አጠራሮች የፊውዳል እንዲሁም የቅኝ ግዛት ቃል አክብሮት ሲሆኑ ዳኞችን ከዜጎች በላይ የሚያደርጉ ናቸው ብለዋል። ማህበሩ እውነታው ዳኞች የዜጎችን አገልጋይ መሆናቸውም ነው የተባለው። የዳኞች ቃል አቀባይ ጄምስ ኤርማይ ለቢቢሲ እንደገለጹትም የጠበቆች ማህበር ዳኞች ምን ማድረግ እንዲሁም መናገር እንዳለባቸው ትዕዛዝ የመስጠት ስልጣን የለውም። ጠበቆች በሚታወቀው ስያሜ እንዲጠሩን እንፈልጋለንም ብለዋል። እንደ ሌሎች በእንግሊዝ ቅኝ ግዛት ስር እንደነበሩ ሀገራት ሁሉ የኡጋንዳ ፍርድ ቤቶች የህግ ስርዓት ከእንግሊዝ እየተወረሰ ነው። የኡጋንዳ ጠበቆች ማህበር ያረጀ ያፈጀ የቅኝ ግዛት ስርዓት ለሀገሪቱ የፍትህ ስርዓት ውድቀት ምክንያት መሆኑም ይገለጻል። የተባበሩት አረብ ኤምሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገውን ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ተናገሩ። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት እስማኤል ኮዋሳሪ የተባበሩት አረብ ኤምሬትስ አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህ ምክንያት አሜሪካ እየፈጸመችው ላለችው ጥቃት ኤምሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤዋን ሀገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለችው እርምጃ የተባበሩት አረብ ኤምሬትስ ከኢራን ጠላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቅ ይገባል ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን የአጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያም የምክር ቤቱ አባል አጽንኦት ሰጥተው ጠቅሰዋል። ለዛሬ ለታርብ ወደ እናንተ እንዲደርሱ ያዘጋጀናቸው የቀን መረጃዎቻችን የእስካሁኖቹን ይመስሉ ነበር። ምርጫችሁ አድርጋችሁ እስከ ፍጻሜው ውስጥ ተመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ ማህል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በኔ ቦታ በቃው። ጤና ይስጥልን።